ይሄ ውርደት እኮ ነው። ስለ ውርድ ያለ ውርደት ማለት አከናነቡ 8-2 ባርኮላ ድጋሚ መጥቶ ሲያገባ ማንም ፊት ለፊቱ አልቆመም። ማንም ፍሪ ዲፌንስ አታክ 2 ቢሊዮን እና ቼልሲ አይደል ገባችኋል? ደጋፊው 65ኛ ደቂቃ ላይ ነበር እየወጣ እንደወጣችሁ አትመለሱ። በቃ ስለ ቀጣይ ምናየው ቲም አለን ብላችሁ ስታንፎርድ ብሪጅ አትምጡ። የለም ይሄ በቃ እኔ ቼልሲ አላየሁም። እንዲህ የወረደ ቼልሲ አይቻላል። ትንሽ የጎልድ አለብን ብለው ትንሽ ሜዳ ውስጥ አይተው ይሄንን ማሊያ መልበስ የማይገባቸው ተጫዋቾች አሉ። የነሱ ጥፋት አይደል። እዚህ መኖር የሌለበት አሰልጣኝ አለ። የሱ ጥፋት አይደል። ብሉኮ የምትባሉ ሰዎች በቃ ይበቃ። ማን ብሉኮ አውት። ስለ እነዚህ ሰዎች ካልወጡ ምንም ነገር አባቴ ጨቀየን እኮ ለ4 ዓመት ጨቀየን። ስለ በከተን እኛ ራሱ አይናችሁ እያየ በቃ እኔ ልታጡኝ ነው። በእነዚህ ባለቤቶች የተነሳና በዚህ አሰልጣኝ ምክንያት ገና ጨርቄን ጥዬ ማበዴ አይቀርም። እረ በመድኃኒዓለም እነዚህን ተማምኜ ነው እኔ ይሄ ጨዋታ ይገለበጣል ብዬ ማስበው። ገና በ4ኛው ደቂቃ ከሆነ ጨዋታ ያለቀው በ4ኛው ደቂቃ እንዴ ቀይሮ የሚያስገባው ተጫዋች ራሱ። እረ በመድኃኒዓለም እኔ በቃ ልታጡኝ ነው። መንፈሳዊ ጉዞ ወደ ሊቢያ። ማህበራችን የኢትዮጵያ እግር ኳስ ስደተኞች ማህበር ሙሉ ወጫችሁን ሸፍኖ ሊቢያ ላይ ላንቀባራችሁ እያላችሁ ይገኛል። አርሰናል 4 ዋንጫ ይበላል፣ ሌላው ደጋፊ ይሄን ይበላል። አምላኬ አልጾምኩም ወይ አልጸለይኩም ወይ አምላኬ ሆይ። ተሸንፈናል በድጋሚ 3-0 ድምር ውጤት 8-2 በሆነ ውጤት ከሻምፒዮንስ ሊጉ ወጥተናል ማለት ነው። እኔ ስለዚህ ቡድን ምን እንደምል አላቅም፣ ቃላትም ጠፍተውብኛል። እዚህ ቡድን ላይ ምን እየተፈጠረ እንደሆነም በጣም ግራ ገብቶኛል። አሩኖ ቼልሲ ምን አይነት ሁኔታ ውስጥ እየገባ እንደሆነ ቼልሲን አልመስሉ ብሏል። እኔ ቃላትም አጥሮኛል፣ ምንም ማወራው ነገር የለም። ኤኒዌይ 8-2 በሆነ ውጤት ተሰናብተናል ከሻምፒዮንስ ሊግ። መልካም አዳር። አረ ቼሎ ምንድነው? ሪሞንታዳ እኮ እየጠበቀን እኮ ነው። ምንድነው እንዴ? ወይ ቀረበልን እንዴ? እኔ ስፖርቲንግን አይቼ በቃ ቼሎማ ዛሬ ሪሞንታዳ ይሰራል ብዬ ገና ሳይጀመር የምር ከሰከንድ ሃፍ በኋላ እንዳትገቡ፣ ይቅርባችሁ፣ የምር ይቅርባችሁ። ለክብራችሁ ስትሉ አትጮቱ ከዚህ በኋላ በቃ ይቅርባችሁ። እሺ ሃንግማን እንደዚህ አይነት ሽንፈት ካላበረደልህ ምን እንደሚያበርድልህ አላውቅም። ገባሽ አይደለ? ምን በቃ ገባ። ፈርስት ሃፍ ኦሬዲ ብሽሽቁል ምናምን ነገር እንዳለ ጠቅ አድርጌልሃለሁ። ፈርስት ሃፍ ያለቀ ጨዋታ ስለሆነ እኔ 11 ጌም በተከታታይ እያሸነፍኩሽ 11ኛው ጌም ላይ ነው ትንሽ እንኳን ጭንቅላትሽ ላይ ጠቅ ያለ ትንሽ ያለፈው አመት እኔ 1 ጊዜ እሱ 2 ጊዜ ያሸነፈኝ ቡድንን ጌታዬ አልሹ። ጌታዬ ሆነ 2-1 ሆነን ጌታዬ ሆነ። አንቺ ግን አንዴ ስላሸነፍሽው ጌታሽን ፒኤስጂ እንዴት እንደለጠፍኩልሽ አይተሻል ምናምን ነገር ተሳስተሽ እንደሆነ ይሄው አሳማኝ ግርፊያ ገረፈሽ አሳማኝ ግርፊያ አሁን ጥግሽን ይዘሽ ወደ ኮንፈረንስ ሊግ ምትመጥኙ እኮ እዛ ነው። ኮንፈረንስ ሊግ ላይ ተወጣጣርሽና ምናምን ነገር በቃ ይሆን። አሁን አባቴ ምን ሆነሽ ነው? ራሻ ቤንዝል ማዲያ ላይ ተቋቁሞ ዩክሬን ጦር ሜዳ ላይ የፈረሰ ክለብ አሁን ኡቴ ፓፓ ኡቴ ሮማን አብራሞቪችን አርጋችሁ ኡቴ ፓፓ ኡቴ የሚለውን ዘፈን ኤዲት አድርገው አባቴ። ከባር ሲጀመር የትንሽ ክለብ ምልክት ነው። አንድ ባለቤት ምናምን ነገር ምን ሆነ? ባለቤት እኮ ይሞታል አይደል እንዴ? ክለብ 100 ምናምን ዓመት ግን ክለብ ከነበር ማንም ይሁን ማንም ባለቤት አይደንቲቲ ያለው ክለቡ ያንተ ክለብ አይደንቲቲ አንድ የ50 ምናምን ዓመት ሽማግሌ ነው። ገባርለ ያለሱ ምንም ስለነበርክ ከሱ በኋላም ወደ ምንምነት ተመልሰሃል። ኮንፈረንስ ሊግ እዛ አቀመን ገባርለ ቸልሲ ኳስ ጨረሰ ምናምን ብለ እዛ ሄደ ትፎክራለህ።
አስቀዘኑ፣ ተጸዳዱብህ። ማን በሜዳ መጥተው ተጸዳዱብህ። ከመጀመሪያውም ካምባክ ያልጠበቅኩበት ጌም ቢኖር ይሄንን ነበር። ተዋረድን። ቼልሲ ያዋረዳችሁም በእውነት እንዴ! ሲቲ እንኳን በቀይ ወጥቶበት እንዴት እንደሚጫወት እኮ ጫወቱ በጣም ነበር የሚጸዳው። እውነት 8-2 በድምር ውጤት ምን አይነት ውርደት ነው በእናታችሁ። እኔ ሪስ ጄምስ ጭራሽ ተጎዳ ሲባል ጭራሽ ተስፋ ቆረጥኩኝ። እውነት አሳዘኑኝ። ግን ደጋፊው ስቴዲየሙን ለቆ በቃ አበቃ። በስመ አብ እጅግ በጣም ያስጠላል። ቼልሲም እንግዲህ ተሰናብቷል። ፒኤስጂን ግን አለማድነቅ አይቻልም። አውሬ ክለብ ነው፣ አውሬ የሆነ ክለብ። አረ ቼልሲ ግን ቢያንስ ጎሉን እንኳን አረ በስመ አብ አዋረዳችሁ። ካምባክ እኮ ቀርቶ መከላከል እንደው ተከላክላችሁ ብትወጡ ለክብራችሁ እንኳን ስታንፎርድ ብሪጅ ላይ ጭራሽ ዛሬ 3 ጎል። በስመ አብ እጅግ በጣም ያስጠላል። በእውነት ነው የምላችሁ። እኔ ለማንኛውም ይሄ ጨዋታ ሳያልቅ ነው እየሰራሁት ያለሁት። በቃ ለውጥ ይኖረዋል ብዬ ስላልጠበቅኩኝ ከየት መጥቶ ለውጥ ይኖራል ስላችሁ በቃ ጨዋታው አልቋል። ከዚህ በኋላ ጎል ቢቆጠር እንጂ አረ በስመ አብ እውነት ይሄ አሰልጣኛችሁ አባሩት፣ አይጠቅማችሁም፣ አባሩት። ዝም ብሎ መነጽር ስራ አረገ ብቻ አይደለም። የለንደኑ ኩራት እንግዲህ ማለት ነው በደርሶ መልስ 8 ማለት ነው። ፒኤስጂ እዛ ፀሐይ ላይ አሜሪካ ያስሸነፋችሁትን እንዳትቆጥሩ ነግራችሁ ነበር አይደለም? ፒኤስጂ ዳንክ ያደርግባችኋል ጭንቅላታችሁ ላይ በጣም ነው የሚችሉት። ማን ክቫራትስኬሊያ ደርሶ መልስ ኩክ አደረጋችሁ። ባርኮላ ጎል ማግባት ማይችል ሰውዬ እንደዚህ የሚያማምር ጎል ያገባባችኋል። ቼልሲ ጭራሽ ነው ማትችሉት። ማን ፕሪሚየር ሊጉን በጣም ያሳደባችሁት በጣም ከሚገባው በላይ ማለት ነው። አሁን እኮ ሊጓን ይበልጣል ከፕሪሚየር ሊግ ቢሉ በምንድን ነው የምንከራከሩ? እናንተን ይዘን እንዴት ነው የምንከራከሩ? ማን በዚህ ልክ ሜዳችሁ ላይ 3 ይገባባችኋል። ተስፋ ብትቆርጡም እንደ ሲቲ አትሊስት ሲቲ በቀይ ወጥቶበት 4-1 እኮ ነው በድምር ውጤት 8 ማን አንድ ሰው ባየር ሙኒክ 10 አግብቶባችኋል ምናምን ብትሉ ማለት ነው እገላችኋለሁ። ገብቷችኋል? ያ ያለፈ ነገር ነው። አሁን ግን የተፈጠረውን ነገር ነው ማወሩ። እሺ ባለፖፖ አረ አታዋርዱን እናንተ ወራዶች አታዋርዱን። ስለ ፖፖ ስለ ሽንት ቤት ምናምን ነገር ከምታወሩ እንደው ስለ ክለባችሁ አታወሩም? በእውነት የምሬን እኮ ነው። ለነገሩ ክለባችሁን እያያችሁ ምን ልታስቡ ትችላላችሁ? ያሳዝናል። ወገኞች ስታስቁ ታውቃለህ። በጣም እኮ እናንተ እዛ ሬክዛምን ታግለ እያሸነፍክ ካምባክ እንሰራለን እያልክ ስትሰክስ ትውላለህ። ሁለተኛ ለንደን እንዳናያችሁ የምሬ ነው የምላችሁ። ለንደን እንዳናያችሁ ጎስት ይላካል። አሁን ያስወጣሃል። በቃ እያንዳንድህን ያስወጣሃል። ዌስትሃም ይሻላል። ዶብ ልንገራችሁ፣ ዌስትሃም ይሻላል። ጋዴቢት አረ ቼላው ውርደት። አረ ለክብራችሁ እንኳን አትጫወቱ። አሰልጣኛችሁን በጠዋቱ ባስ እረ በስመ አብ። ትልቁ ፓሪስ ሰን ጀርሜንን ካገኘ ነው ምናምን ብያችሁ ነበር። ሊቨርፑል ፉከራችሁን በልኩ አግሪጌት በሜዳችሁ 3-0 ትልቅ ውርደት ነው የምር። እንግሊዝን አሳፈራችሁ። ትንሽ እንኳን አትሞክሩም? አንድ ጎል እንኳን ትልቅ ውርደት ነው ይሄ ለቼልሲ። የምሬን ነው የምላችሁ። የቼልሲን ዳውንፎል ያሳያል። ይሄ የእናንተን መውረድ ምን አይነት ቦታ ላይ እንዳላችሁ ነው የሚያሳየው። ኤንዞ ማሬስካ ማባረራችሁ ትልቅ ጥፋት እንደሆነ እያደረ ታዩታላችሁ። this is embarrassing። ፓሪስ ሰን ጀርሜኖች ግን የዘንድሮንም ቻምፒየንስ ሊግ የሚበሉ ይመስላል፣ የሚደግሙት ይመስለኛል። ያው ፈጣሪውን ነው የምላችሁ። ቼላው ወንድም ጥላ ትልቅ ቅሌት ነው የተከናነበው ማለት ትልቅ ቅሌት። ግን ደግሞ እኔ ቢያንስ ከተሸነፍኩ አይቀር አንድ ውለታ ለዋልላችሁ ምናምን ነገር ብሎ ትውስታ ለመጫር 8-2 ነው የተሸነፈው። 8-2 ማለት ነው። ቼሎ አሰልጣኛችሁ መባረር አለበት። ደጋፊዎቻችሁ ከሜዳ እየወጡ ነው። ቼልሲ ማየት እያስጠላቸው ነው ማለት ነው። አሰልጣኛችሁ ኦነሮችም ክለቡን ለቀው መውጣት አለባቸው። እውነት በጣም እያሳዘነኝ ነው ቼልሲ። ለማንኛውም መቻችሁ